ሰላም እንደምን አላችሁ ውድ የዚህ ቻናል ተከታታዮች። በዚህ ዝግጅት ደግሞ ስለ ብሬስ ህክምና ብዙዎቻችሁ በጣም ትጠይቁኛላችሁ። በተለይ የብሬስ ህክምናው ላይ ብዙ ሰዎች ብዙ መረጃ የላቸውም። በዚህ ዝግጅት የጠየቃችሁኝን ጥያቄዎች በማሰባሰብ ስለ ብሬስ ህክምና አለባችሁ ብዬ ያሰብኳቸውን እንደዚሁም ደግሞ ብታውቋቸው በጣም ይጠቅማችኋል ብዬ ያሰብኳቸውን ጥያቄዎች መልስ ይዤላችሁ መጥቻለሁ። እንደምትወዱት ተስፋ አደርጋለሁ። አብራችሁኝ ቆዩ። የመጀመሪያው ጥያቄ ሁሉም ሰው የብሬስ ህክምና የመጣበት ወይም ደግሞ ክሊኒክ እንደመጣ ማድረግ ይችላል ወይ የሚል ነው። የብሬስ ህክምና ሁሉም ሰው በመጣበት ቀን ማድረግ ይችላል። አስፈላጊ የምርመራ ሂደቶች መሟላት አለባቸው። የራጅ ምርመራ፣ የፎቶ እንደዚሁም ማንሳት፣ እንደዚሁም ደግሞ የተለያዩ ከጥርሳችሁ ላይ የምንወስዳቸው ሞዴሎች አሉ። እነሱን ከወሰድን በኋላ እንደዚሁም ደግሞ ስለ ትሪትመንቱ ወይም ደግሞ ስለ ህክምናው ሂደት እንደዚሁም ደግሞ መደረግ ስላለባቸው ጥንቃቄዎች እንደዚሁም ደግሞ የአፋችሁን ጽዳት እንዴት መጠበቅ እንዳለባችሁ ከተግባባን በኋላ እንደዚሁም እናንተ የዛን ቀን ለመክፈል ወይም ደግሞ ለክፍያው ዝግጁ ሆናችሁ ከመጣችሁ የዛኑ ቀን የብሬስ ህክምናው ይጀመራል። በተለይ የዛን ቀን ምናልባት የብሬስ ህክምናው ረዘም ያለ ጊዜ ሊፈጅባችሁ ይችላል። ምክንያቱም አንድ ሰው የብሬስ ህክምና ከማድረጉ ወይም ደግሞ ከመጀመሩ በፊት ጥርሱን መታጠብ ይኖርበታል። ጥርሳችሁን ትታጠባላችሁ። እንደዚሁም ደግሞ ሌሎች አስፈላጊ መረጃዎችን እንሰጣችኋለን። እንደዚሁ ቅድም እንዳልኳችሁ ሞዴል ማንሳት፣ እንደዚሁም ደግሞ ፎቶ ማንሳት፣ እንደዚሁም ራጅ ወይም ደግሞ የራጅ ምርመራ ማድረግ ስለሚኖር ረዘም ያለ ሰዓት ምናልባት ሊፈጅ ይችላል። ነገር ግን ከዛ በኋላ የክትትላቸው ጊዜ በአብዛኛው ከ10 እስከ 15 ደቂቃ ነው የሚፈጅባቸው። ሁለተኛው ጥያቄ የብሬስ ህክምና ህመም አለ ወይ ነው። የብሬስ ህክምና ህመም አለው የለውም ማለት ይቻላል። ነገር ግን የተለየ የምናደርገው ነገር የለም። የሚወጉ መርፌዎች የሉም። የተለየ የምናደርገው ነገር የለም። ነገር ግን የብሬስ ህክምና ሲጀመር ወይም ደግሞ ብራኬቶቹን ካስቀመጥናቸው በኋላ እንደዚሁም ደግሞ የሚደረገውን ሽቦ ካደረግን በኋላ የተወሰኑ የጫና ወይም ደግሞ ጭብጥ አድርገው የሚይዝ አይነት ስሜት ሊኖር ይችላል። አንዳንድ ሰዎች እነዚህን አይነት ህመሞች አይችሉም። እንደዚሁም ደግሞ አንዳንድ ሰዎች ህመሙን ቶለሬት ሊያደርጉ ይችላሉ ወይም ደግሞ ሊችሉ ይችላሉ። ነገር ግን በተለይ በጣም ህመም ከተሰማችሁ ወይም ደግሞ ጥሩ ስሜት ካልተሰማችሁ ማስታገሻ መድኃኒቶችን መጠቀም ይቻላል። ነገር ግን በአብዛኛው ምንም አይነት ህመም የለውም ወይም ደግሞ የተወሰነ የጫና ወይም ደግሞ የመጨበጥ ስሜት ቢኖርም ነገር ግን በሁለተኛው በሶስተኛው እንደዚሁም በአራተኛው ቀን ሙሉ ለሙሉ የሚጠፋ ስሜት ነው። ነገር ግን ክሊኒክ ውስጥ የተለየ የምናደርገው ወይም ደግሞ ምንወጋችሁ መርፌ ወይም ደግሞ የተለየ የምናደርገው የህክምና አይነት የለም። መድኃኒት ወይም እንደዚህ የምናደርገው ነገር ግን የብሬስ ህክምናው ከተጀመረ ወይም ደግሞ ብራኬቶቹን ካጣበቅን እንዲሁም ደግሞ ዋየሩን ወይም ደግሞ ብረቱን ካደረግንላችሁ በኋላ የተወሰነ የመጨበጥ ወይም ደግሞ የጫና ስሜት ሊኖር ይችላል። ስለዚህ ማስታገሻዎችን በመውሰድ ህመሙን ወይም ደግሞ ስሜቱን መቀነስ ይቻላል። እንደዚሁም ደግሞ የምትበሉት ምግብ ላይ ጥንቃቄ ማድረግ በጣም እጅግ አስፈላጊ ነው። ምክንያቱም የምትበሉት ምግብ ጠንካራ ከሆነ ወይም ደግሞ በጣም ጠጣሪ የሆኑ ምግቦች ከሆኑ የብሬስ ህክምና ወይም ደግሞ የተቀመጡት ብራኬቶች እንደዚሁም ደግሞ ሽቦ ጥርሱ ላይ ጫና ስለሚያደርግ እናንተ የምታኝኩት ነገር በጣም ጠንካራ ከሆነ ጫና ያሳድራል። ስለዚህ እሱን ለመቀነስ አንደኛ ጠንካራ ነገር ማኘክ ወይም ደግሞ በተለይ እንደዚህ አይነት ስሜት የሚሰማበት ሰዓት ላይ ለስላሳ ነገሮች ቢሆኑ እጅግ ተመራጭ ነው። የጠየቃችሁኝ ጥያቄ የብሬስ ህክምና ምን ያህል ጊዜ ይፈጃል? ይሄ ጥያቄ ለሁሉም ሰዎች የተለያየ መልስ ነው የሚኖረው። ምክንያቱም የብሬስ ህክምና አንዳንዶቹ በጣም ቀላል ናቸው፣ አንዳንዶቹ ችግሮች ደግሞ በጣም ውስብስብ ናቸው። በተለይ የፊት ለፊት ጥርስ ሲነከስ ወይም ደግሞ ጥርስ ስነክስ ፊት ለፊት ማይገጥም ከሆነ እንደዚሁም ደግሞ ከፍተኛ የሆነ ወደ ውጭ ወጣ ያሉ የተደራረቡ የተጨናነቁ ጥርሶች ሲሆኑ እነሱ ጊዜ ይፈልጋሉ። ነገር ግን በጣም ቀለል ያሉ ክፍተቶች እንደዚሁም ደግሞ ቀለል ያሉ የጥርስ መደራረቦች ሲሆኑ ግን በአጭር ጊዜ ያልቃል። ይሄ እንደዚሁም ደግሞ የምትጠቀሙት ወይ ደግሞ የምትመርጡት የብሬስ ህክምና አማራጭም እንደዚህ ይወስነዋል። ለምሳሌ ኢንቪዚብል አላይነር ወይም ደግሞ ክሊር አላይነር የምትጠቀሙ ከሆነ ይሄ የአላይነር ወይም ደግሞ የብሬስ ህክምና አይነት በአጭር ጊዜ የህክምናውን ሂደት የምጨርሱበት የህክምና አማራጭ ነው። ትራዲሽናል ብሬስ ወይም ደግሞ በተለምዶ የምንጠቀማቸው የብራኬቶች አይነት ረዘም ላለ ጊዜ የብሬስ ህክምናው ሊወስድባችሁ ይችላል። ነገር ግን በአብዛኛው ከ6 ወር እስከ 3 ዓመት ድረስ ባለ ጊዜ ውስጥ የብሬስ ህክምናው ሊያልቅ ይችላል። ኢንቪዚብል አላይነር ወይም ደግሞ ክሊር አላይነር ስትጠቀሙ ግን በግማሽ የህክምናው ጊዜ ይቀንሳል። ሌላው ጥያቄ የብሬስ ህክምና ከጀመርን በኋላ ጠን ይቻላል ወይ ነው። የብሬስ ህክምና ከተጀመረ ወይም ደግሞ የብሬስ ህክምናው ላይ ከተስማማን በኋላ ወይም ደግሞ እናንተም የብሬስ ህክምናውን እኛ በምንላችሁ መልኩ
ክትትል ለማድረግ አግሪ ካደረግን በኋላ የብሬስ ህክምናው እንዲፈጠን እናንተ ማድረግ የምትችሉት ነገር አለ። ለምሳሌ የመጀመሪያው በየቀጠሯችሁ ወይም ደግሞ በምትቀጠሩበት ሰዓት መገኘት ነው። በጣም ብዙ ሰዎች ቀጠሯቸውን አይጠብቁም። ይሄ ማለት በሌላ አነጋገር የምንፈልጋቸውን የጥርስ እንቅስቃሴዎች እንደምንፈልገው አናደርግም። ምክንያቱም እናንተ በቀጠርናችሁ ሰዓት ወይም ደግሞ በተቀጠራችሁት ጊዜ ማትመጡ ከሆነ በራሳችሁ ጊዜውን እየጨመራችሁ ነው የምትሄዱት። ያ ማለት በምንፈልገው ወይም ደግሞ አንድ ሰውን ስንቀጥር ለምሳሌ ትራዲሽናል ብሬስ ላይ ከ4 ሳምንት እስከ 6 ሳምንት ባለ ጊዜ ውስጥ ነው። ይሄ ማለት 1 ወር እስከ 1 ወር ከግማሽ ጊዜ ማለት ነው። በዚህ ጊዜ ውስጥ እናንተ ማትመጡ ከሆነ የሚፈለገውን የህክምና ውጤት ለማግኘት ያስቸግራል። ሁለተኛው ደግሞ እናንተ ማድረግ የምትችሉት የብሬስ ህክምናችሁ እንዲፈጥን ብራኬቶችን ከቦታቸው እንዳይነቀሉ ወይም ደግሞ እንዳይጠፉ ማድረግ ነው። በተለይ 1-2 ብራኬት ችግር የለውም። ነገር ግን ብዙ ብራኬቶችን ለምሳሌ 3-4 ብራኬቶችን የምታስለቅቁ ከሆነ በየጊዜው እየጨመረ የህክምናው ጊዜ እየጨመረ ነው የሚሄደው። ስለዚህ አንዱ የጊዜ ወይም ደግሞ የህክምና ጊዜያችሁን የምታሳጥሩበት መንገድ ብራኬቶችን ባለማስለቀቅ ነው። ሌላው ሶስተኛው ደግሞ የህክምና ጊዜያችሁን የምታሳጥሩበት መንገድ የምንሰጣችሁን የተለያዩ ቤት ውስጥ የምታደርጓቸውን ወይም የሚደረጉ ነገሮችን ማድረግ ያስፈልጋል። ለምሳሌ ራበር ባንዶች ሊሆን ይችላሉ፣ ኢላስቲኮች ሊሆን ይችላሉ። እነዚህ ፕላስቲክ ነገሮች በቤት እናንተ እንድታደርጉ የምንሰጣችሁ የህክምናውን ጊዜ እንዲያሳጥራላችሁ፣ እንደዚሁም ደግሞ ያንን እኛ ስላደረግነው ወይም ደግሞ ክሊኒኩ ስለተደረገ ብቻ ለውጥ መምጣት ስለማይችል ቤት ውስጥ እናንተ ማድረግ ስላለባችሁ ነው። እነሱን ለምሳሌ ማታደርጉ ከሆነ ወይም ደግሞ በተቀጠራችሁበት ቀን ብቻ እነሱን አድርጋችሁ የምትመጡ ከሆነ እንደዚሁም ማታ እነሱን አድርጉ ስንላችሁ እነዚህን የተለያዩ ራበር ባንዶች ወይም ደግሞ ኢላስቲኮችን ማታደርጉ ከሆነ የብሬስ ህክምናው ይረዝምባችኋል። ስለዚህ ለማሳጠር ማድረግ የምትችሏቸው ነገሮች አንደኛ በቀጠሯችሁ መምጣት፣ ሁለተኛ ደግሞ ብራኬቶቹን ላለማስለቀቅ መሞከር፣ ሶስተኛ ደግሞ የምንሰጣቸውን የተለያዩ ራበር ባንዶች ኢላስቲኮችን እንደተነገራችሁ ወይም ደግሞ በሐኪማችሁ እንደታዘዘው ማድረግ መቻላችሁ ጊዜውን ያሳጥርላችኋል። የብሬስ ህክምና ካደረግን በኋላ በየስንት ጊዜው ክሊኒክ መምጣት አለብን ነው ሌላው ጥያቄ። የብሬስ ህክምና ሰዎች ካደረጉ ወይም ደግሞ ከጀመሩ በኋላ የቀጠሮ ሁኔታ እንዳለበት ሁኔታ ይወሰናል ወይም ደግሞ እንደ ችግሩ ይወሰናል። በተለይ ትራዲሽናል ብሬስ ወይም ደግሞ በተለምዶ ብሬስ ብለን የምንጠራውን የህክምና አማራጭ የምትወስዱ ከሆነ በአብዛኛው ከ1 ወር እስከ 1 ወር ተኩል ባለ ጊዜ ውስጥ ቀጠሯችሁ የተጠበቀ መሆን መቻል አለበት። እነዚህ ጊዜያቶች በየጊዜው እኛ የምንፈልጋቸውን የተለያዩ የምናደርጋቸውን የህክምና ወይም ደግሞ ክትትሎች የምናደርግበት ጊዜ ነው። በተለይ ደግሞ የመጀመሪያ የብሬስ ህክምና አካባቢ በተደጋጋሚ ልትመጡ ትችላላችሁ። እንደዚሁም ደግሞ የተለያዩ ምንሰራቸው ስራዎች ካሉ በተጨማሪ የቀጠሮ ጊዜ ለምሳሌ የብሬስ ህክምናውን እያደረጋችሁ ምንሰራው ሰርጀሪ ካለ ወይም ደግሞ የተቀበሩ ጥርሶችን ጎትተን የምናወጣ ከሆነ እንደዚሁም ደግሞ አጫጭር የምናደርጋቸው የተለያዩ የጥርሳችሁን አቅጣጫ ለማስተካከል የምንጠቀማቸው ነገሮች አሉ። እነሱን የምናደርግ ደግሞ ከሆነ በጣም አጫጭር 1 ሳምንት 2 ሳምንት ቀጠሮ ልንሰጣችሁ እንችላለን። በዛ ጊዜ ውስጥ መምጣት ይኖርባችኋል። እንደዚሁም ደግሞ ኢንቪዚብል አላይነር ወይም ደግሞ ክሊር አላይነርን የምታደርጉ ከሆነ በአብዛኛው ቀጠሯችሁ የሚሆነው ከ8 ሳምንት እስከ 12 ሳምንት ነው። ያ ማለት ከ2 ወር እስከ 3 ወር ገደማ ክሊኒክ መምጣት አይጠበቅባችሁም አንለስ የተለየ ችግር ካልገጠማችሁ ወይም ደግሞ የሚያስቸግራችሁ ነገር ካልተፈጠረ በስተቀር። እነዚህ ዛሬ ከእናንተ የተነሱ ጥያቄዎች ናቸው ለመመለስ የሞከርኩት። ሌሎች ጥያቄዎች ካሏችሁ እንደዚሁ መጠየቅ ትችላላችሁ። መልካም ጊዜ።